ግለሰብ፣ ጋብቻና ቤተሰብ። የቤተሰብ መሰረት ጋብቻ ነው። የጋብቻ መሰረት ደግሞ ግለሰብ ነው። ግለሰቡ የሚገነባው ደግሞ በቤተሰብ መካከል ነውና ለዚህ ቪዲዮ መነሻ እንዲሆነን የግለሰብ የጋብቻና የቤተሰብ ትስስርን በጥቂቱ እንመልከት። የቤተሰብ ሕይወት። የቤተሰብ ጉዳይ የማይመለከተው ሰው የለም። ምክንያቱም ቤተሰብ መስርቶ ወይም በተመሰረተ ቤት በመኖር የቤተሰብ አካል ሊሆን ስለሚችል ነው። ቤተሰብ አንድ ሰው ማን ነው፣ ምን ያደርጋል የሚለውንና ሌሎችን ጉዳዮች ባካተተ መልኩ የአንድን ሰው ሁለንተናዊ ማንነት የሚወስን ተቋም ነው። የአንድን ሰው ማንነት በጓደኛ ባደገበት አካባቢ በሚዲያ የሚገነባ ቢሆንም ዋነኛው ተጽዕኖ አድራጊ ግን ቤተሰብ ነው። ቤተሰብ ውስጥ ባልና ሚስት፣ አባትና እናት፣ ወንድምና ሴት፣ ታናሽና ታላቅ፣ እህትና ወንድም የሚገናኙበት ተቋም ነው። አንድ ሰው በውጭ ያለው ግንኙነት ጤናማ የሚሆነው በቤት ውስጥ በሚኖረው ግንኙነት ሰልጥኖ ከወጣ ነው። በእያንዳንዱ ግንኙነት እየተቀበለና እየሰጠ፣ ይቅር እየተባለና እያለ፣ እገዛ፣ ፍቅር፣ እንክብካቤን እየተለዋወጠ ስለሚያድግ እና እያንዳንዱ ግንኙነትን ስለሚያሰለጥነው በትምህርት ቤት፣ በሃይማኖት ተቋም፣ በሥራ ቦታ፣ በማህበረሰብ መካከል ለጤናማ ግንኙነት የሚሆነውን ብስለት ያገኛል። አንድ ተክል ግሪንሃውስ በሚባል ጥላ ውስጥ በቂ ሙቀትና ብርሃንን በመቀበል እድገት እንደሚጀምር ሰውም ትክክለኛ የሆነ የሁለንተናዊ እድገትን የሚያገኝበት ዋነኛው ተቋም ቤተሰብ ነው። በምን አይነት ቤተሰብ ውስጥ አደጋችሁ? ባደጋችሁበት ቤት ሁለንተናዊ እድገትን አገኛችሁ? ሁለንተናዊ እድገት ካገኛችሁ በስኬታማ ቤተሰብ ውስጥ አድጋችኋል ማለት ነው። ቤተሰብ የተከበረ ተቋም በመሆኑ ትኩረት ሊሰጠው የሚገባ ተቋም ነው። ቤተሰባችሁን ታከብራላችሁ? ቤተሰባችሁን በአግባቡ ትገነባላችሁ? የቤተሰብ ጤናማነት ከጋብቻው ጤናማነት ይነሳል። ቤተሰብ የጋብቻ ውጤት በመሆኑ ስለ ጋብቻ ሕይወት ጥቂት ነገር እንመልከት። የጋብቻ ሕይወት። ጋብቻ የቤተሰብ መሰረት ነው። የቤተሰብ ጤናማነትና ስኬታማነት ከጋብቻው ጤናማነትና ስኬታማነት ይመነጫል። ጋብቻው ጤናማ ካልሆነ ቤተሰቡም የተናጋ ስለሚሆን አንድ ባልና ሚስት ግንኙነታቸውን መገንባት አለባቸው። በመሆኑም ጋብቻ ከመዋደድ ያለፈ ምክንያት ሊኖረው ይገባል። አንድ ወንድና አንዲት ሴት ጋብቻ ሲመሰርቱ ለምን እንደመሰረቱ ብቻ ሳይሆን እንዴት እንደ ባልና እንደ ሚስት መኖር እንዳለባቸው ሊያውቁ ይገባቸዋል። ጋብቻ የሕይወታችን አንድ ክፍል ሳይሆን ዋነኛው ክፍል ስለሆነ በዚያው ልክ ትኩረት ሊሰጠው ይገባል። በጋብቻ ያላችሁ ጋብቻችሁ የሕይወታችሁ ዋነኛ ክፍል ነው። የጋብቻችሁ ግንኙነት በሁለት ሰዎች መካከል ያለ ግንኙነት ቢሆንም ስለ ግንኙነቱ ሙሉ ግንዛቤ የምናገኝበት ግንኙነት ነው። በመሆኑም ይህ የጋብቻ ግንኙነት ለብዙ ነገር መሰረት ይሆናል። አንድ ሰው ከሌላ አንድ ሴት ጋር በጋብቻው በሰላም ካልኖረ እንዴት ከብዙ ሰው ጋር በሰላም ሊኖር ይችላል? አንድ ሰው ከትዳር አጋሩ ጋር ተግባብቶ ካልኖረ 3 እና 10 ከዚያም በላይ ሆኖ እንደ ቤተሰብም እንደ ማህበረሰብም መኖር አይችልም። ጋብቻውን ጤናማ ለማድረግ እነዚህን ጥያቄዎች ሊመልስ ይገባዋል። አንደኛ፣ ጋብቻ ምንድን ነው? የተጋባሁት ለምንድን ነው? የጋብቻው ዓላማ ምንድን ነው? ባልነትና ሚስትነትስ ምንድን ነው? የባልና ሚስት ኃላፊነት ምንድን ነው? ከጋብቻው ምን እጠብቃለሁ? የሚሉትን ጥያቄዎች በአግባቡ መመለስ ካልቻለ ጋብቻው ጤናማ ሊሆን አይችልም። በጋብቻ ያላችሁ ጋብቻችሁ ጤናማ ነው? ግንኙነታችሁን ትገነባላችሁ? የጋብቻችን ጥራት ለቤተሰብ ጥራት ዋነኛ ነገር ነው። የእናትነትን እና የአባትነትን ኃላፊነት እንኳን በሙላትና በጥራት ለመወጣት ጠንካራ የሆነ የዳበረ የባልና ሚስት ግንኙነት ሊኖረን ይገባል። ወላጅነት የጋራ ኃላፊነት ስለሆነ በጋራ እንደ ወላጅ ኃላፊነትን ለመወጣት እንደ ባልና ሚስት ግንኙነትን በመገንባት አንድነትን አስቀድሞ መገንባት ያስፈልጋል። ጥሩ ጋብቻ ትፈልጋላችሁ? ጥሩ ጋብቻ የሚገኘው ተሰርቶ ነው እንጂ እንዲሁ አይገኝም፣ ከሰማይ አይወርድም። ካልሰራችሁትና ካልገነባችሁት ጋብቻችሁ መልካም አይሆንም። ጥሩ ጋብቻ ይሰራል እንጂ በአጋጣሚ አይገኝም። ለጥሩ ጋብቻ ደግሞ ትክክለኛ ሕይወት ያለው የግለሰብ ሕይወት ያስፈልጋል። የቤተሰብ መሰረት ጋብቻ እንዳልነው የጋብቻ መሰረት ደግሞ ግለሰብ ነውና እንደ ግለሰብ ራሳችንን ለማየት
የሚረዱ ጥቂት ሐሳቦችን እንመልከት። አንደኛ፣ የግለሰብ ሕይወት። አንድ ወንድና አንዲት ሴት ራሳቸውን እንደ ወንድና እንደ ሴት ራሳቸውን እንደ ግለሰብ ገንብተው እና በስለው ወደ ጋብቻ ሊገቡ ይገባል። ጋብቻ የምንመሰርተው በጋብቻ ግንኙነት በእድገትና በብስለት ያዳበርነውና ያካበትነውን ነገር ለሌላው ለማካፈል ነው። ምን ያህል እንደ ግለሰብ ራሳችሁን ገንብታችኋል? ጋብቻ ለመስጠት የሚመሰረት ግንኙነት ቢሆንም ብዙ ሰዎች ግን በጋብቻ ከሌላው ለመቀበል እንጂ ስለሚሰጡት ነገር አያስቡም። ስሜታዊ ነገርን ለማሟላት ከሌላው ለመቀበል ወደ ጋብቻ መግባት ችግር አለው። የግለሰብ ችግር የጋብቻ ችግር፣ የጋብቻ ችግር የቤተሰብ ችግር፣ በመጨረሻም የማህበረሰብና የሀገር ችግር ይሆናል። ስለዚህ እንደ ግለሰብ ጤናማ ባህሪ፣ ኃላፊነትና ብስለት እንዲኖረን ልንሰራ ይገባል። ራስን መገንባት ብዙ ትርፍ አለው። በመጀመሪያ ደረጃ ራሱን ላልገነባ ሰው ራሳችንን አንሰጥም። ማንኛውም መንገደኛም አይወስደንም። ለራስ ዋጋ የሚሰጥ ሰው በፍቅር ስም ለማይገባው ሰው ራሱን አይሰጥም። ስለዚህ አንድ ሰው ራሱን የሚያውቅና የሚቀበል ሊሆን ይገባል። ራሱን ያወቀና የተቀበለ ሰው ራሱን ይገነባል። ክፍተቱን እየሞላ ራሱን እያሳደገ በሁለንተናዊ አቅጣጫ ራሱን ይገነባል። አንድ ሰው ራሱን ሳይረዳ እንዴት ሌላ ሰውን ሊጨምር ይችላል? ራሳቸውን የማይወዱና የማይቀበሉ እንዲሁም ራሳቸውን የማያውቁ ሰዎች ጋብቻ ይመሰርቱና ሌላውን ለመውደድ፣ ለመቀበል እንዲሁም ሌላውን ለማወቅ ከሚጥሩ ሰዎች ጋር በጋብቻ ለመኖር ጥረት ያደርጋሉ። ነገር ግን ጥሩ ውጤት አያገኙም። ስለዚህ እንደ ግለሰብ ራስን መገንባት ለጋብቻ ብቁ ያደርጋል። ብቁ የሆነ ጋብቻ ደግሞ ጤናማ ቤተሰብን ይገነባል። ከዚህ ጤናማ ቤተሰብ ደግሞ ጤናማ ማህበረሰብና ሀገር እንዲገኝ ስለሚያስችል ራስን መገንባት ትልቅ የቤተሰብ መሰረት ነው። ጋብቻ ከመመስረታችን በፊት ራሳችንን በመገንባት የሌላውንም ሰው ሕይወት እንታደግ። ሰናይ ጊዜ።